በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በሀገር ውስጥም በውጭም ያላችሁ የተወደዳችሁ የእግዚአብሔር ልጆች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬም ልንጸልይ ስናስብ ልንጸልይ ስንዘጋጅና ስንጸልይ ለምን ያመናል ስንጸልይ ለምን በህመምና በተለያዩ ነገሮች እንፈተናለን በሚል ርዕስ ጧትና ማታ ጸሎት ለመጸለይ ስናስብና ስንዘጋጅ ስለሚገጥመን የጸሎት ፈተና ባጭሩ እንማማራለን። ብዙዎች በጸሎት ህይወታቸው የሚናገሩት አንዱ ነገር እኔ ጸሎት ስጸልይ ያመኛል፣ ልጸልይ ስል ያመኛል፣ ለጸሎት ስዘጋጅ ይደብተኛል ይላሉ። ጸሎት ልትጸልዩ ስትሉ ሁለት አይነት ህመም ያማችኋል። አንደኛው ሌሊት ወይም ጠዋት ለጸሎት እንደተነሳችሁ ወይ ሰውነታችሁን ወይ ራሳችሁን ያማችኋል፣ አሊያም ለጸሎት እንደተነሳችሁ ሰውነታችሁን ክብድ ይላችኋል። አንዳች ነገር የተሸከማችሁ ይመስል የሚከብዳችሁ ነገር አለ። ሌላው ለጸሎት እንደተነሳችሁ ሰውነታችሁ መላ አካላችሁ ልፍስፍስ ይላል። ሰውነታችሁ ይዝላል፣ አእምሯችሁ ይዝላል፣ አይናችሁ አልገለጥ ይላል፣ እጃችሁ አልዘረጋ፣ እግራችሁ አልቆም ይላል፣ ወገባችሁ አልረታ አልበረታ ይላል። ሁለተኛው ማታ ጸሎት አድርጋችሁ ለመተኛት ወይም የማታ ጸሎታችሁን ለመጸለይ ስታስቡ ጭንቅ ይላችኋል፣ ለመጸለይ ሞራላችሁ ይጠፋል፣ ፍላጎታችሁ ይሞታል፣ መንፈሳዊ ሞራላችሁን ታጣላችሁ። ስንት ነገር ስታደርጉ ያልደከማችሁ ለመጸለይ ስታስቡ ከፍተኛ የሆነ ድካም ይሰማችኋል። ማታ ይሁን ጠዋት ለመጸለይ ስታስቡ ድብርቱ፣ ቁርጥማቱ፣ ውጋቱ፣ ጭንቅላትና ልብ ጭንቅ ማለቱ በአጠቃላይ ይህ ነው የማትሉት ህመም፣ መረበሽና መጨናነቅ ይሰማችኋል። እንዲህ አይነት ስሜቶችና ህመሞች ሲሰማችሁ ግራ አትጋቡ። ይልቁንም ጥርሳችሁን ነክሳችሁ በርትታችሁ ጸልዩ። ጠዋትና ማታ ለመጸለይ ስታስቡ ወይም ለመጸለይ ስትዘጋጁ የነገርኳችሁ እነዚህ የጸሎት ፈተናዎች የሚገጥማችሁ አንደኛ በውስጣችሁ ያደፈጡ ክፉ መናፍስት እንዳትጸልዩ ሲከለክሏችሁ የሚሰማችሁ ስሜት ነው። ሁለተኛው ጸሎት ለመጸለይ ስትዘጋጁ በውስጥ ያሉት ያደፈጡት ክፉ መናፍስት ጸሎታችሁን በመፍራት ሲጨነቁ የሚሰማችሁ ስሜት ነው። ለምሳሌ ብዙ ሰዎች ለመጸለይ ገና ሲያስቡ ጭንቅ ይላቸዋል። የሚያረጋጋው ጸሎት ያስጨንቃቸዋል። ይህም የሚሆነው አሁን እንደነገርኳችሁ በውስጥ ያሉት ያደፈጡት ክፉ መናፍስት ጸሎታችሁን ፈርተው ሲጨነቁ ነው እናንተ የምትጨነቁት። ወይም በውስጥ ያደፈጡት ክፉ መናፍስት ሲጨነቁ ነው እናንተ የተጨነቃችሁ የሚመስላችሁ። ስለዚህ አንድ ሰው ጠዋት ወይም ማታ ለመጸለይ ሲያስብና ሲዘጋጅ አስቀድሞ የመጨነቅ፣ የመድከም፣ የህመምና ሌሎችም ስሜቶች ሊሰሙት ይችላሉ። ይሄ የጸሎታችን አንዱ የፈተና አካል ነው። በተለይ ደግሞ በውስጣችሁ ያደፈጠ የሚስጥር መተት፣ የዕድል መተት፣ የቤተሰብ ዛር፣ አይነ ጥላ፣ ቡዳና ጋንንት ካሉ ገና ጸሎት ለመጸለይ ስታስቡ ስትዘጋጁና ጸሎት ስትጀምሩ የመረበሽ፣ የማቅለሽለሽ፣ የመዘበራረቅ፣ የልብ ምት መድከምና መፍጠን፣ ቁና መተንፈስና መድከም፣ መቁነጥነጥና ለመረጋጋት፣ ጸሎቱን ሳንጀምረው ከመቼው በጨረስኩት የማለት ስሜት፣ የራስ ምታት፣ ውጋት፣ ቁርጥማት፣ በተደጋጋሚ በሽንት መወጠር፣ ሆድ መነፋት፣ ጋዝ መውጣት፣ ማፋሸግ፣ ሆድ ባስና አልቅሱ አልቅሱ ማለት፣ እየጸለዩ ፍርሃት መሰማትና ፍርሃት ውስጥ መውደቅ፣ እላፊ መጨነቅ፣ ቆሞና ተንበርክኮ መጸለይ አለመቻልና ሌሎችም ስሜቶች ሊሰማችሁ ይችላል። እነዚህ ስሜቶች ሲሰማችሁ እነዚህን ምልክቶች ስታዩ አትረበሹ። ይልቁንም ጸሎታችሁን በክፉ መናፍስት ላይ ያለውን ኃይልና ክፉ መናፍስት ጸሎትን ምን ያህል እንደሚፈሩ ልታውቁ ይገባል። አንዳንድ የዋሆች ጠዋት ወይም ማታ ጸሎት ለመጸለይ ሲዘጋጁ የህመም፣ የጭንቀት፣ የድብርትና የመንፈሳዊ ሞራል ማጣት ስሜት ሲሰማቸው እግዚአብሔር ጸሎታቸውን እንዳልወደደላቸው፣ ጸሎት መጸለይ እንዳልተፈቀደላቸው፣ ጸሎታቸውን እንደማይቀበልላቸው በማሰብ ጸሎታቸውን ይተዋሉ። ይሄ ልክ አይደለም።
እንደውም ልታውቁት የሚገባ እውነታ ጠዋት ማታ ለመጸለይ ስትዘጋጁ የነገርኳችሁ የጸሎት ፈተናዎች የሚገጥማችሁ ከሆነ አንደኛ ጸሎታችሁ በእግዚአብሔር ዘንድ ተቀባይነት ስላለው ነው እንዳትጸልዩ የምትፈተኑት። ሁለተኛው ጸሎታችሁ በክፉ መናፍስት ላይ ኃይል ስላለው ነው እንደዚህ የምትፈተኑት። ስለዚህ ለመጸለይ ስታስቡ የትኛውን ፈተና በተለይ ከመጸለያችሁ በፊት የሚገጥማችሁ ፈተና እንዳትጸልዩ ነውና ያንን ተቋቁማችሁ በርትታችሁ ጸልዩ። ጸሎት ከመጀመራችሁ በፊትና ስትጸልዩ አንዱ የጸሎት ፈተናችሁ ህመምና በዝርዝር የነገርኳችሁ ስሜቶችና ምልክቶች ስለሆኑ ህመማችሁን ፈተናችሁን ችላችሁ መጸለይ አለባችሁ። ሌላውና ሶስተኛው ምክንያት ለመጸለይ ስናስብ ስንዘጋጅ ሰውነታችንን የሚደክመን የምንዝለው የሚደብተን ጌታችን በማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው ባለው ቃል መሰረት ነው። ባጭሩ ጌታችን ለመጸለይ መንፈሳችሁ ተዘጋጅቷል፣ ስጋችሁ ግን ለመጸለይ ይደክማል ስላለን ለመጸለይ ስናስብ ስንዘጋጅ ሰውነታችን ይደክማል፣ ስጋችን ይዝላል። ለዚህ ነው ጌታችን መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው ያለው። በአብዛኞቻችን በጸሎት ህይወታችን ይሄ የጌታ ቃል ነው እየሆነ ያለው። መንፈሳችን ለመጸለይ ይፈልጋል፣ ስጋችን ግን ለመጸለይ ይደክማል፣ ይታመማል፣ ይጨነቃል፣ ይለጉማል፣ እምቢ ይላል። ስለዚህ ጸሎት ለመጸለይ የጸሎት ፈተና ስላለው ያንን ፈተና ችለን ተቋቁመን ነው መጸለይ ያለብን። ይህ ሲሆን ጸሎታችን በእግዚአብሔር ፊት ተቀባይነት ይኖረዋል፣ በክፉ መናፍስትም ላይ ኃይል ይኖራል። ወደ ማጠቃለያው ስመጣ ቅዱስ ጳውሎስ በቆላሲስ መልእክቱ በምዕራፍ 4 ቁጥር 2 ላይ በጸሎት እየነቃችሁ ለእርሱ ትጉ ብሎናል። እየነቃችሁ የምትለው ቃል ትልቅ ትርጉምና ቁም ነገር አላት። ቅዱስ ጳውሎስ በጸሎት እየነቃችሁ ያለን በጸሎት ህይወታችን የትኛውን ፈተና መከራና ትግል እንዲሁም የክፉ መናፍስት ውጊያ ቢገጥመን እነዚህን ሁሉ የክፉ መናፍስትና የስጋ ፈተናዎች እንደሆኑ አውቀን ነቅተን ተግተን መጸለይ እንዳለብን ሲነግረን ነው። ስለዚህ ቅዱስ ጳውሎስ እንዳለው በጸሎት እየነቃችሁ ተግታችሁ ጸልዩ። ይልቁንም ጸሎት ለመጸለይ ስናስብ ስንዘጋጅና ጸሎት እየጸለይን የሚሰማን ህመም መንፈሳዊ ሞራል ማጣት፣ ድብርት፣ ጭንቀት፣ ዝለት፣ ተመስጦ ማጣት፣ ድካም እነዚህና ሌሎችም ፈተናዎች የጸሎታችን የፈተናዎች አንዱ አካል ስለሆኑ አውቀን ነቅተን ልንጸልይ ይገባናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።